እኔ አልፈልግም አቤዚቲ ተመልሶ ሸቤ እንዲገባ አልፈልግም እንደዛ ከሆነ አንቺ ራስሽን መጠበቅ ነው አንቺ ራስ የሆነ ሰው የሚነግርሽን ማትሰሚ እንካፍ ነሽ እሺ ብቻ እየተናደርሽብኝ እንደው አሁን እናደድብሻለሁ ቆይ ዛሬ ከነጋ ስንት ጊዜ ከፍዝክ እንዳረግሽን ግን ታውቆሻል እንደውም ተኛ ጠገብ እንዳደርሽ እሺ አንዴ ጥፋተኛነት አንዴ ደግሞ ልክነት ቢዛንዲ ደህና ነኝ ብቻ አሰኝት ያስገባ ነበር የመጣሁት ኦኬ ለካ ዛሬ እንታስገቡ ነበር ያነገርኳችሁ አዎ ለዛሬ ነበር ሰርቻለሁ ጥሩ ቤዛ ሌሎች ልጆችም ቶሎ እንዲያመጡ ነገራቸው እሺ እሺ ቲቸር ነግራቸዋለሁ ግን መምህር ቅዱስ ዛሬ ክላስ አልመጣም በሰላም ነው ባክሽ የቅዱስ ነገር ተይው ቤዛ ምን ነው መምህር ችግር አለ እንዴ አዎ ቤዛ ችግር ተፈጥሯል ምን አይነት ችግር ቅዱስ ትናንትና ከማን ጋር እንደተጣላ ባላቅም ክፉኛ ተጎድቷል ተደባድቦ ነው አዎ ተደባድቦ እሺ ከማን ጋር እሱን ማወቅ አልቻልኩም ግን በጣም ተጎድቷል እሺ አሁን በምን አይነት ሁኔታ ላይ ነው ቆያለሁ የተሰበረውን ቦጊሻ እየታሸ ነው አፍንጫውን ደግሞ ክፉኛ ስለጎዱት እሱንም እያሳከምኩት ነው እሺ ቲቸር ቆይ ከማን ጋር እንደተጣላ ምንም ፍንጭ ተናገረ የቅዱስ ትልቁ ችግር እሱ ነው ሲጣላ ከማን ጋር ተጣላ አይናገርም ሲቻለው ደግሞ ካልተበቀልክ ይላል እንደው ቤዛ ምን አይነት ጉድ ውስጥ እንደገባል ነገር ምርር ብሎኛል እሱ ነገር በቃ አይዞት እሺ ቲቸር ችግር የለውም ቤዛ ግን አንድ ነገር ልጠይቅሽ ይቻላል ምንድነው ዝም ብዬ ስጠረጥር ከያሬድ ጋር ተጣላ ነው ይመስለኝ ማ ቅዱስ አዎ ቅዱስ ኖ ቲቸር ከያሬድ ጋር አልተጣሉም ታዲያ ከማን ጋር ተጣልቶ ነው እንዲተጎዳው እንዴ እኔ እሱን አላውቅም ግን ደግሞ ከያሬድ ጋር እንዳልተጣሉ በጣም እርግጠኛ ነኝ እሺ ቤዛ አንድ ነገር ቃል ግቢልኝ ምንድነው እሱ ከማን ጋር እንደተጣላ ከሰማሽ ሳትደብቂኝ ነገር ቃል ግቢልኝ እሺ እሺ ቲቸር ነግሮታለሁ በቃ እሺ አመሰግናለሁ ቤዛ ለማንኛውም ክላስ እንዲያመጣ ወደ ክላስ ግቢ እሺ ቲቸር ቤዛ የሆነ የደበቅሽ ነገር እንዳለ ፊትሽ ያስታውቃል ወይኔ ጉዳችን ፈጣሪ በእናትህ አደራህ ልጁ ምንም እንዳይሆን ዩሲንና ሰሞኑን በጣም ብቸኝነት እያበዛ ምን ላርግ ባቢ ቢጨንቀኝ እኮ ነው አሁንም የዋንና የሶሲ ጉዳይ ነው አው የሁለቱ ጉዳይ ነው የሚያስጨንቀኝ ቆይ ምን አርግ ነው የሚሉክ ያስነካንን መስተፋቅር አርክስልኝ ነው የሚሉኝ አየህ አይደል ወሬ ምን አይነት ተጽዕኖ እንደሚፈጠር ባይገርም ባቢ በጣም ብዙ ነገር ነው የተናገው ግን ቆይ ከዚህ ምን ተማርክ በጣም ብዙ ነገር ነው የተማርኩት አየህ አይደል ይሄ ችግር የገጠመ ፈጣሪ የሆነ ነገር ሊያስተምርክ ነው ማለት ነው ምናልባት እስከዛሬ በሴት ልጅ ስሜት እየቀለድክ ስለሆነ አሁን ደግሞ ይሄ ገጠመክ ማለት ነው እኔ ይሄን ነገር መገላገል ብቻ ነው የምፈልገው ከዛ በኋላ የሚስተካከለውን ነገር በሙሉ አስተካክላለሁ አብሽር ብሎ ትገራገላለህ እኔም ያቺን አይምን አንተም ይሄን መስተፋቅር ምናምን ያዳግምም ሽውታውን ምናምን ለመገላገል ሩቅ ጊዜ አይመስለኝም ተስፋ አረጋለሁ ግን ማርከስ የሚባለውን ነገር ሳስበህበታል ማርከስ ቆይ በሌለ ነገር ላይ ስለምን ማርከስ ነው የምታወራው አይ የሆነች እኮ ጭዌ አስቤ ነው ምን አይነት ጭዌ ያው አለ አይደለ ሳይኮ ጭዌ ነገር አልገባኝም ይኸውልህ ሰማኝ መጀመሪያ መታወርክስልን ምናምን ሲሉ ታካብዳለህ ከዛ በኋላ ትንሽ ቆይተ ወደ ማርከሱ ትሄዳለህ ማለት ነው እሺ ከዛ በኋላማ ያስነካውሽ ጨብጬሽ አይደለ ስለዚህ ማረክስልሽም ጨብጬሽ ነው ትላቸውና እንዲህ ታደርጋለህ እሺ መጀመሪያ ይኸውልህ አይንህን ትጨፍናለህ ከዛ በኋላ ያስነካዋችሁ በቀኝ እጄ ስለሆነ በግራ እጄ ነው ማረክሰው ትላለህ አንተጅ ከዛ በኋላ እንደዚህ ያሻሻህላቸው ታረክሰዋለህ ማለት ነው እሺ ልክ እንደጨረስክ አይነን ተገልጥና አሁን ነፃ ነሽ ትላታለህ ማለት ነው እንዴ አተ ቆይ ደግሞ ምን ነገር ነው የምትወራው አማናኝ ጆሲ ይሄ ነገር መቼስ እነሱ የፈጠሩት ነገር ነው እንጂ እውነት አይደለም አይደል
እሱ ማለት አይደለም። ስለዚህ አሁን ባልኩ መንገድ ብትሞክር አሪፍ ይመስለኛል። አይመስልም? ተው ባቢ፣ በኋላ ደግሞ ድጋሚ እጃቸውን ይጃቸው ቢብስባቸው ማልወጣው ነገር ውስጥ ነው የምገባው። ቢብስስ ስትል ምን ለማለት ነው? ምን ጥያቄ አለው? ግልጽ እኮ ነው። ቆይ እኔም ማላውቀው ነገር አለ እንዴ? ማለት ብቻ አንተም መስተፋቅር አለብህ እያልከኝ ባልሆነ ያው ቢብስ አባባልህ እንድጠራጠር አድርጎኝ ነው። አንተ ጤነኛ አይደለህ። ኧረ እኔ ደህና ነኝ። ጤኔ የሚቃወሰው እኮ ያቺን አይሚ ሳገኛት ነው እንጂ እኔ እንደዚህ ከእናንተ ጋር ምን አንሶ ደህና ነኝ። እኔ ግን አመስለኝም። ቆይ ለምን ይሄን ሀሳብ ለምን ለሳይኮሎጂስት አናማክር? ወይ ደግሞ ለምን አስተማሪ አናናግርም? አንተ ይሄ በጣም ጥሩ ሀሳብ ነው። አየሽ ጭንቅላት እኮ አለሽ። ሃይ ፊዮሪ፣ እንዴት ነሽ? አንቺ አይጥ ደግሞ ምን ቀረሽ? ቀስ ረጋ ብትያሻለ። አሁን አፍሽን አትክፈቺ። የመጣሽበትን ጉዳይ ተናገሪ። መቼም ናፍቀሽኝ እንዳልሆነ ታውቂያለሽ አይደል? እኔ ከሴጣን ጋር አልነፋፈቅም። እውነት? አሁን ለምን እንደመጣሽ ተናገሪ ብዬሻለሁ። ግን ቅዱስ የት ሄዶ ነው? የትስ ብሄድ አንቺ ምን አገባሽ? አይ ብቻሽን ሳይሽ ገርሞኝ እኮ ነው። አንቺ ልጅ ትዕግስቴን ባትፈታተኝ ይሻልሻል። በነገርሽ ላይ ለምን እንዳልመጣ ልነግርሽ እችላለሁ። ማ ቅዱሴ? አዎ ቅዱስሽ። አነጋገርሽን አስተካኪ። ባላስተካክል ምን ልታመጪ? ወይኔ ፊዮሪ፣ ቆይ አንቺ ያምሻል እንዴ? ከዚህ ትምህርት ቤት እንድባረርልሽ ነው የምትፈልጊው? እንኪን ቪዲዮ ተመልከች። ምንድነው እሱ? ጊዜ የለኝም ብታዪ ይሻላል። አንቺ ማን ነው ልጁ? ቀስቴ ይባላል። ልጅ ብቻ ፍቅረኛ ነው። እቺ ውሻ! ቆይ ለምን እንደዚህ ያደረገች? ተከዘሻል ነው ወይስ ማለቁ የተፈጠረ ነገር አለ? እስኪ ተይኝ። አንዳንዴ ህይወቴን ቆም ብዬ ሳስበው ግርም ድንቅ ይለኛል። ለምንድን ነው የሚገርምሽ? ምን አለበት እንደ ሶሲ ዋይ ብዬ ጮኬ ንቅል ብሎ ቢወጣልኝ ብዬ አስባለሁ። እንዴ ምኑ? ዮሲያስ ፍቅር ነው። አንቺ ደግሞ ስንት ነገር ተነጋግረን ተመለሰሽ እዛው ነሽ። ምን ላድርግ? ወድጄ እኮ አይደለም አንቺ ግን ደግሞ በቃ ትዝ ይለኛል። ቆይ እሺ ሶሲ የት ናት? እዛ ከክላስ ጀርባ ከዴቭ ጋር ቁጭ ብላለች። መቼም ያ መነጽርና ጓንቷን አድርጋለች አትይኝም? አይመስለኝም። አንቺ ግን ምንድነው የሚያስቅሽ? አይ ያው መነጽርና ጓንቷን አስቤው ነው። እና ታዲያ ወዳ እኮ አይደለም። እኔ ራሱ እናንተን ሼም ይዞኝ ነው እንጂ ባደርግ በጣም ነበር ደስ የሚለኝ። ምንድነው ሼም የሚይዝሽ? እንዴ የእናንተ ሙድ መያዣ ላለመሆን ነው። አይ እኔ እኮ ባፈቀረ ሰው ሙድ አልይዝም። ይሄ ራሱ ሙድ መያዝ እንደሆነ የማይገባኝ ነው እንዴ ይመስልሽ? ኧረ አይደለም። አንቺዬ ወይ ሄደን አንድ አፍታ እናገኘው እንዴ? ማንን? እዩሲና። አንቺ ደግሞ አሁን ተነጋግረን የጨረስነው ነገር ተመልሰሽ ወደ ኋላ። ምን ላድርግ በእናትሽ? አንቺ በእናትሽ እሺ በይኝና እንሂድ። እሺ ቆይ ሄደን እንበል። ከዛ በኋላ ልታወሪ ነው ወይስ? አይ በቃ እንደዚሁ ከርቀት ባይኔ ብቻ ለማየት። ያ የራብሽን ለማስታገስ ማለት ነው። አንቺ ልጅ ባታናድጂኝ ይሻልሻል። እሺ ነሽ ሆነ እንዴ? እንዲቆዝማ ያያየውክ ምንም አልሆንኩም ስትለኝ ማምነ ነው እንደሚመስል? አይ ምንም አልሆንኩም፣ እንዲሁ ደብሮኝ ነው። ደሞ ያለመደብን ትላንትናም ከትምህርት ቤት ቀረ አይደል? ትንሽ ረፍት ላርግ ብዬ እኮ ነው። እሱማ ገብቶኛል። ቆይ እኔ የማላውቀው ችግር አለ እንዴ? አይ የለም። ደግሞ ምን ይኖራል ብለሽ ነው? ብቻውንም በሶሲና በህዋን ምክንያት እንዳይሆን የተደበርከው? አዎ በእነሱ ምክንያት ነው። ባካት ተጨናነቅ። ትንሽ ጊዜ ነው የተዋቸዋል። ሁኔታቸውን እኮ ስላላየሹ ነው። ሁኔታቸው በጣም ነው የሚያስፈራው። ወይ ለምን ፍቅረኛ አለኝ ብላ አታስተዋውቃቸው? ያኔ እኮ ምናልባት ቀለል ሊላቸው ይችላል። ምን የምርሽ ነው? መሞከሩ ጥሩ አይመስልም? እሺ ይሁን እንበልና ግን ማንን ነው ፍቅረኛ ብዬ ማስተዋወቃቸው? እሱ እንኳን ሰው አይጠፋም። ግን ሀሳቡን ወደኋል? አይ እኔ ጥሩ አይመስለኝም። ለምን?
ምክንያቱም የውሸት ነገር መጨረሻው የት እንደሚያደርሰኝ እያየሁት ስለሆነ። እሺ ቆይ ታዲያ እስከ መቼ ነው እንደዚህ እየተሰቃየ የምትኖር? እንጃ ምናልባት ሁለቱም ልጆች ከዚህ ስሜታቸው እስኪላቀቁ ይሆናል። ችግሩ እኮ እንዴት ነው ከዚህ የሚወጡት የሚለው ነገር ነው። አላቅም፣ ግን ደግሞ የሆነ መላ እንፈልጋለን። እሺ ይሁን። እኔ የምልሽ ሄቨን አይተሻታል እንዴ? ላይብራሪ ናት። ለምን ፈለካት ግን? አይ እንዲሁ ነው። አንተ ልጅ እሷንም ቢሆን ተጠንቀቃት። እንዴት? ድንገት ደግሞ እንደነሱ ሲብቶን የእሷ በጣም ነው የሚከብድ። የእሷ ለምን የተለየ ይሆናል? የሚለየውማ ጉዳዩ አባቷ ጋር ከደረሰ እመነኝ አንድ ቀን ራሱ ያሳድረ። አይ ሄቨን እንደዚህ አይነት ስሜት የሚሰማት አይነት ሴት አይደለችም። ቢሆንም ግን መጠንቀቅ አለብህ። እሺ እጠነቀቃለሁ። ቆይ ቤዚቲ ለመምህር በቃሉ አሳይመንቱ ሰጠሽው እንዴ? አስገብቼለታለሁ። እና ምንም ያልሽ ነገር የለም? አንቺ ቹቻ ምን አይነት የማይረባ ነገር ነው ያደረግሽው? ፊዮሪ ማንን ነው? አንቺ ዝም በይ፣ አይመለከትሽም። ያናገርኩት ቹቹ ነው አይደለ? ቆይ ምንድነው እያወራሽ ያለሽው? ከአንቺ ጋር ስለተጣላ ብቻ ፍቅረኛሽ ጠብቆት ለምን እንዲመታው አደረግሽ? ፊዮሪ ብቻ የምታወሪው ስለ ቅዱስ እንዳይሆን። አዎ ስለ ቅዱስ ነው። ቆይ ይሄን ያህል ጭካኔ እንዴት አመጣሽ? ከየት አመጣሽ? ቆይ ማን ነግሮሽ ነው? ያቺ ጸጋ ትሆናለቻ። ከሷ ሌላ ማን ይሆናል? አሁን እሱ ለውጥ አያመጣም። ብቻ የጠየቅኩሽ መልሽልኝ። እንግዲህ ፊዮሪ ሁሉንም ነገር እንደሰማሽው ነው። ሰሚኛለሽ ቹቹ፣ ቅዱስ አንድ ነገር ይሁንና እኔና አንቺ የማያበራ ጦርነት ውስጥ ነው እሺ የምንገባው። ፊዮሪ ግድ የለሽም ተረጋጊ። እሺ ባልረጋጋ ምን ልታመጪ? በእናትሽ ፊዮሪ መጀመሪያ ተረጋጊና ከዚህ የሆነውን ነገር ቀስ ብለን እናስረዳሻለን። የዛው ሰው እንደዛ አድርጋችሁ ከጎዳችሁ በኋላ እንዴት አድርጌ ነው የምረጋጋው? ቆይ ግን ደሙ ሲፈስ አይታችሁታል? እሱ እንዴት አየሽው? የተቀረጸ ቪዲዮ አይቼ ነው። አረ ወይኔ ጉዴ ፈላች ልጅ። አሁን ቹቻ ከአቅሜ በላይ የሆነች ነው። ቆይ እነሱ ሲደባደቡም ቀርጻ ነበር ማለት ነው? አዎ ቀርጻቸዋለች። ሰሚኛለሽ ቹቻ፣ ቅዱሴ አንድ ነገር ይሁንና እመኝኝ ቀስቴ ተብዬሽን በጣም ነው የምጎዳው። እሺ በከባዱ ታይ ፊዮሪ፣ እኔና አንቺ አጉልልስ ባንገባ ይሻለናል። እሺ እና ምን ልታመጪ ነው? አረ በእናታችሁ እናንተ ልጆች ተረጋጉ። ቤዛ አንቺ እዚህ ነገር ውስጥ አይመለከትሽም። ንገሪ ምን ልታመጪ ነው? ይኸውልሽ ፊዮሪ፣ በነገራችን ላይ ዝም እያልኩሽ ያለሁት የሚመጣውን ነገር ፈርቻ አይደለም። እሺ እና ምን ፈርተሽ ነው? ያኔ እጄ ሲሰበር ላሳየሽኝ ፍቅር ብዬ ነው። ኧረ እባክሽ አሁን ደግሞ ስጣላ ምን አይነት ሰው እንደሆንኩኝ ያሳይሻለሁ። እሺ ጠብቂ። ወይኔ ቹቹሻ፣ አንገቴን በደፋው የማንም መጫወቻ አሉን። ወይኔ እቺን እንገ ፊጂ ልክ ልኳን ባልነግራት ነው ቤዛ አይደለም። ወይኔ ቹቹሻ፣ ወይኔ ቹቹሻ፣ የማንም መጫወቻ ትሆኚ። እኔ ካልሰራሁልሽ ቲቸር በቄ ጠፋ ሰው። ምንድነው ደግሞ ዛሬ ብቻ? ምንም አልሆንኩም። ብቻን ቁጭ ብለህ ምንም አልሆንኩም ትለኛለህ እንዴ? ቦሸራ በእናትህ ተወኝ። ማተዋል። እሺ ምን ላምጣ? ቲ ወይስ ካፊ? ሻይ ቅዳልኝ። በዛውም ግማሽ ሊትር ከብርጭቆ ጋር። ታዛዥ ነኝ እኔ ጌታ። ውሃ አይቀርም? እንደው ግን ቲቸር በቄ የኔ ምን አባቴ ላድርግ? እኔ እኮ ሰው ሲጨንቀው ሲደብረው ምናምን ማየት ስለማልወድ እኮ ነው። ቦሸራ ወድጄ እኮ አይደለም። እና እኔ ግን በቃ የተቸገርከው ነገር ካለ ባግዝ ደስ ይለኛል። ይዋጋሉ። አንድ ወንድሜን አምጥቼው እዚህ ከኔ ጋር አስተምረው ነበር። ኧረ እባክህ። እሺ ጥሎበት ጸብ ይወዳል። ትናንትና ከማን ጋር ተጣላ አላውቅም። ተደብድቦ መጥቶ ቤት ተኝቷል። እሱ አስጨንቆኝ ነው በእናትህ። ታዲያ ምን ችግር አለው? ለምን የክላሶቹ ልጆች አትጠይቃቸውም? ሞክሬ ነበር ግን አናውቅም አሉ። ቲቸር በቄ ግን እያዋሱ አይደለም። አረ ቤዛ ፍጹም የምትዋሽኝ አይመስለኝም። ቤዛ ነው እንዴ ያልከው? አዎ ቤዛ። ቤዛን ታውቃታለህ እንዴ? ማ ቤዛን? የት? እኔ አላውቃትም። የት አውቃታለሁ እንዴ? አትዋሽኝም ብዬ ነው የማስበው። ግን የሆነ የደበቀች ነገር እንዳለ ፊቷ ላይ ያስታውቅ ነበር። በቃ ቲቸር በቃ አንተ ምንም አትጨነቅ። እኔ ወንድምህ ከማን ጋር እንደተጣላ አጣራላለሁ። እሺ እርግጠኛ ነው ቦቸራ? ምን ሆነሃል እንዴ? እኔ ቦቸራ እኮ ነኝ። እኔ ካፌ ጠብ ያለችው ቃል እሳት ትደረግ ቀርታ አታውቅም። ቦቸራ ሙት
ይህን ነገር ካደረክልኝ ትልቅ ባለውለታ ነው የምትሆነው። ኧረ ቲቸር በቄ ምን ሆናል? ጣጣ የለውም። በቃ እንዴ በኔ ጣለው። ሁሉም ነገር በቃ በኔ ጣለው። ወረገልብኝ ነገር ቲቸርዬ እንኳን ደህና መጣሽ። ምን ልታዘዝ? ቲ ወይስ ካፊ? ሻይ። በሰልት ወይስ በሻገር? በስኳር። እኔ ምን ለሞታ ወይ ቲቸር በቃሉ ግን ምንድነው የሆነው? ያለሽ ቲቸር በቃሉማ ይገርምሻል፣ ከባድ ችግር ውስጥ ነው እኮ። ምን አይነት ችግር? ይገርምሻል፣ ትምህርት ቤት ውስጥ ያስቸግር የለ ወንድሙ ከማጋ እንደተጣላ አላውቅም። ለ7 ነው 8 12 ብዙ ሰው ሆኖ ቅጥቅጥ አድርገው ስብርብር አድርገው እግሩ ተሰብሯል፣ አንገቱ ተሰብሯል፣ ልጁ ተሰብሯል። ቅጥቅጥ አድርገው ተኝቷል። አሁን ቤት ትኝት ማ ቅዱስ ቲቸር እኔ ስሙን እንኳን አላውቀውም፣ ግን ተሰብሯል። በእርግጠኝነት ቅዱስ ነው የሚሆነው። መሄድ አለብን። ቲቸር ወዴት ነው? መምህር በቃሉ ማናገር ነው። ቲውስ እሱ በኋላ ይደርሳል። መምህር በቃሉ ማናገር አለብኝ። እቺ ነገር ተረፈ ይሞት ነው እንዴ? ለካስ ተማሪ ይጠባበሳል። ኦይ